የለች ባልናለን እንዴ ለብሮ ሰው መሰሙ እንዳለ ሰምቻለሁ። እሺ በሰማ ምንድን ነው አንተ የሰው ወሬ ሁሌ እያዳመጥኩ እንደው ራስን ይሄ ነው ተቆለፈ አንዴ ባለን ተቆለፈ ሩታ አረ ቤት አጥቶት ጎረቤት እየበጠበጥኩ ነው አብርሃም እኮ እሺ ተከተለኛ ታዲያ ሄርሜላ እዚህ ምን ሰራለች እንዴ እኮ ምንም አልሰራም አይደለም አንዴ ነው እዚህ ታዲያ ሩት ነው ያለችው እኮ ተከተለኛ ታለች አንዴ ተመጣጣኛው ከማጆ ሩታ ባሩን ከጆ ተረጋጋ በቱት አብርሃም ራስን ረጋጋ መጀመሪያ ሰውዬ ያፋፈሰለኝ ያማል ከዛስ ምን ብሎ ሰው መንቀብ ይጀምራል አይገባም ማውጣ ምን ፈለጋ ነው ተቀውጠው እንደዚህ በሬ ልሰሩ ነው እሺ አሁን የቀረቡት አካል ሄርሜላ እዚህ ያለች ብሎ ነው የመጣው ቃላት እንዴት ሰው እዚህ ይደብቃል ደግሞ ምን ልታደርገው ነው የቤት ማስቀመጣት ብዬ አይ አብርሃም ሁሌ የሰው ወሬ እየሰማክ ህይወትህን ለምን እንደምትበጠብጥ ነው ብላ ቢገባኝ ለምን የመጣው በሰው ወሬ እስካሁን አታገኘችም እንዴ ይሄ ወንድሜ እንደዚህ እኮ መልፋት አይደለም አንተ ለፖሊስ ብታሳውቅ ሁሉም ነገር ፖሊስ ይፈታል አፈጥሪ አየር ከሚያር ዘሞ ላከባረ ተደወለው ተከራከሩ ማንጋት እዚህ ጣራ ላይ ድብና አርገው ተነከረ ማንተ ድሮስ አሁን ያንተ ድሮ እንደሚሰማ አይደብርህም አሁን እንዳንተ አይነት ምናምን ነገር ነው አብርሃም ልፈልግ ነበር የመጣው ይፈልግ ቤት ውስጥ ቁም ሳጥን ውስጥ ደብቄያለሁ ገብተህ ሁሉም ነገር ውስጥ ይፈልግ ወይ ያቻ ሸርጉሊት ሄርሜላ መስላት የግራን ተላምጣት ደራ ነገር ነው እሺ ገባ ቀንም አቤልን አግኝተው ምን ያህል ሙድ ስትይዝ እንደነበር አይቻለሁኝ እሱ አቤል ላይ ነው አንተ ላይ አይደለም ያው ነው በቃ እሷ በመጥፋቷ ነው አይደል ይያስከ ነበረው እኛ ነው አናውቅም እንኳን አብረን እንዴት ነው ጉድ ሳይሰማ መስከረም አይጠባ ይላል የሀገራችን ሰው። ደመቁ ተዋረደች ከኤፍሬም ጋር ተኝታ ተገኘች እያሉ እንግዲህ በማህበራዊ ሚዲያ ላይ ሸብረቅረቅ እያደረጉት ነው። አላሁ አለም የማውቀው ነገር የለኝም፣ ግን ደግሞ ህዝብ ላይ እንደዚህ በዚህ ልክ መጫወቱ ተገቢ ነው ብዬ አላስብም። እንግዲህ 1 ሚሊዮን ብር ነው ደመቁ ብር ቸግሯት የምትበላው የምትጠጣው አጣ ነው የጠየቀችው ይባላል። ነገ እንግዲህ በዳኒ አካውንት ነገ እናስገባለን። ምንም ችግር የለም፣ ጠብቁን። ትንሽ ጊዜ ነው፣ ወቅትም ትንሽ ነው። ነገ እናስገባለን። አብርሃም እኔ ኩላሊቴንም ቢሆን እሸጣለሁ፣ መኪናዬንም ቢሆን እሸጥ ነበር፣ ግን ችግር የለውም። ግን ደመቁ ስለሆነች አፈር አስገባታለሁ ከነሩሃ ብሏል። እቺ ቆሻሻ ተው ቆይ እንወጣለን። አሁን እኮ ልጁ የእሱ አይደለም። ሁለተኛ ከወንዱ ነው አንድ ሰዓት በሙሉ አይደለም። እውነት ሄራሜ ለሷ ቤት ናት። እናንተ ምንም ነገር ልብስ አይደለም። አንቺ ደግሞ የአብርሃም ቦታ ገብቷል። አንቺ እሱ ከብቶ ይገባል እንጂ ልብስ ያለህበት ቦታ ከብቶ ያያል አላየም። ቦታ ነው የኔና ሌላ ቦታ ነው። እዛ እናንተ ይሄ ቤት ደበቀች። እውነት መናገር የለችም፣ ቤት የለችም። ማሪ ቦታ ነው። ቤት ናት። ኤፍሬም ቤት አለው። ኤፍሬም ቤት ነው። ፖሊስ ደግሞ ለሰው ቤት ምን ይሰራል? ወይኔ ቪዲዮ ታይም በሙሉ ውስጥ ራቆቷ ተኝታ ለሱ ጠርቶባት እየፈለገች ነበረ። ልጁ ሌላኛው ክላስ ያለቅሳል። እሷ ሌላኛው ክላስ ላይ ለወንድ ያሰራች ነው። የኛ ጀግና እያላችሁ ነው። ወይኔ ጀግንነቱ በነሱ ቤት ኤፍሬም እኔ ኢትዮጵያ ላይ ሆኜ እሱ ያየን ማለት ነው በጥፍ እመታለሁ። በጥፊ ጤት መጥቶ ነው። እኔ እንደውም እሱ ያየ ሰዓት እንደውም በጣም ይደብረኛል። እንደውም ሁሌ ራፖርት አደርጋለሁ። በጣም ነው የሚያናድኝ። ደሜ ነው የሚፈላሰሳዩ። በእውነት ፊቱ ያዝናደኛል። ለምን እንደሆነ እንጃ።
እሱ እንደዚህ ከሆነ ማለት ነው እራሱ የሱ ፊልም እዘጋለሁ እኔ ሁሉ እንደዚህ ይጮሃል። እናዘጋ አሁን ቆይማ እናዘጋ የፍሬምን እናንተ ችግር የለም። እኔ ላፕቶፕ ላይ ብናደርግ አጠፋለሁ። እውነቴን ነው። የሩታን እና የፍሬምን እናዘጋ እንትናቸው ይተዋናቸው እንዲሁ ነው የሚጨማለቁ እኛ ላይ ጨምላቃ ሻልዬ ነው። ዛሬ እሱ የሄረሜላ የአብሬሽ ወዳጆቼ እና ያለን እንደ ቅርብ ቀን እያለ እየዛቻ ነበረ ሰምቻለሁ። ኤፍሬም አልሰማችሁም እናንተ? ምን መጨረሻ ላይ ኤፍሬም ቤት እንዳያሱ ቤት ምን እንዳናሱ አብርሽ እኮ ሲወጣ ቪዲዮና ስቻለሁ ኧረ እናንተ ምን ሰምታችሁ? አብርሽ ከወጣም በኋላ ነው ይሄ እንደዚህ ብሎ ሰው ነው የተናገረው። አብርሽና ሄረሚ ወዳጆች በቅርብ ቀን እናያለን ብሏል እኮ እሱ። ሚዲያው እኮ ያቅም እንዴ ሚዲያው እኮ የተከበረ ቤተሰብ ያሰድባል። ጨምላቃ ኤፍሬም እኮ አብርሽ ኤረር ወንድም አይደለም እኮ እሱ ወንድሙ እኮ አይደለም። እናንተ አስቡ፣ ወንድሙ ነው። ወንድሙ ሁለተኛ ወንድም አይደለም። ሁለተኛ ወንድም አይደለም። ወንድሙ አይደለም። እነሱ ቤት ያሳደግ እነሱ አባት ያደገ ነው እኮ እያልኩሽ ነው። ሴቷ ናት። ሃይሚን ነው የሰማሁትን ያሳደጉት። እሱ ወንድሙ ነው አይደለም። እሱ ነው። ሃይሚ አይደለችም። ሃይሚ የመጨረሻ ልጅ ናት። አይደለችም። አንቺ አትከራከሪ። ጋይስ አንድ ነገር ስሙኝ። ኤፍሬም ከመጣ ሰንበት ሚዲያ ላይ እኔ እንጃ እነሱ ጋር ነው ያመጣት። እነ አብርሃም ስልካቸው ከከፈተ ነው ያለችው። ስንት ዓመት ነው ወደ ሚዲያ ከመጣ ኤፍሬም? ግማታ አንድ ፖስት የለውም እኮ እንደ ሄርሜላ ሚዲያው እኛ ሄርሜላ ኤፍሬም ያመጣው እኔ በቤሩት 6 ዓመት ነው። 2 ዓመት ነው። ፈምሷለሽ እሱ እንደ ሄርሜላ ፈምሷል። ኤፍሬም እኮ 2 ዓመት ሞልቷል። ሩታንም 2 ዓመት ከምናምን ነው ያው እነዚህ ነው እንጂ የሴት መልክ አለ። እሱ ሩታና እሱ ዛሬ ስራ እየሰሩ ነበረ። አብርሽ እኮ ግን መደወል አልነበረበትም። ብትኖር ራሱ እኮ ያሸሽጓታል። እሱ ደውሎ ልምጣ ብሎ ይጠየቃል እንዴ? ተኤፍሬም ቤት ሂዶ ፖሊስ ሂዶ ይበድል። አብርሽ ራሱ በእውነት እነሱ እኮ አብረን እያውቁ አዘናግቶ ሲመጣ ሩታና አልጋ ይዘው ኤፍሬም ደረሰ። ስራ እየሰራ ልጁን አንድ ክፍል አስተኝታ ያሳዝናል። እውነትም ልጁ በጣም የሚያሳዝነው ልጁ እኮ በዛ ላይ እያለቀሰ ነው። እሷ ሌላ ክላስ ላይ ነው፣ ልጁ ሌላ ክላስ ላይ ነው። እሱ አስከርኮ እናንተ ተማደጎ ብሄድ ይሻላል። እሱ ልጅ ተማደጎ ይሻላል። ባለች እኮ ልብስ የለበሰች መሰለኝ ልብስ አዞራ ወዘጁ አላያችሁም? እኛ አይተናል። ግን በዛ ሰዓት ምን እየመሰለ ልጅቷ አሁን ምን ቆዳው ቀይራ በቃ እንደዚህ ሰው ለቤት አሁን መሳት ተቀበለችም። ፍራት የላችም። ፍራት የሚባለው ነገር እሷ ለበፊት የለችም። ጋይስ ዳኒ ነበረ የሚበዳት። ከዛ ዳኒ በቃ ሰልችቶኛል ይበቃኛል ሲል ይበቃኛል መረሽኛል። አዎ ዳኒ አይሰራም አሉ። የዳኒ ወሸራ አያማስልም አሉ። ዳኒ ወሸራ አይደርስም አለች አሉ። በእናታቸው ዳኒ እኮ ስራ ብቻ
ነው እሱ ሚዲያ የመጣ እንደው ብዙ እኮ ናቸው። የተወረዱት ሀገር ጉዳይ እኮ እናንተ ግን አብርሽ እኮ አላመነም እኮ ችግሩ እኮ